አለው ነገር እግዚአብሔር እንዳብዝቶ ዝም ካለ ጠላቴ ሆይ ደስ አይበል ቢመሽም ለኔ ቀን አለ። ሰላም ውድ ቤተሰቦቼ እንዴት ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እውነት በጣም ተነፋፍቀናል። እንግዲህ በጣም ጠፍቻለሁ፣ አልመቸኝ አለ ከስራ ጋር። እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ በጣም ደብሮኛል። ለምን ደበረች ለምን ከፋሽ አትሉኝም? ዋርኒንግ ሰጠኝ ቶቤ ማለት ነው። ዋርኒንግ ሰጠኝ እና እንግዲህ ወይ እኔ ቪዲዮ አለመልቀቄ ሊሆን ይችላል፣ ወይ ደግሞ እናንተ ላይክ አለማድረጋችሁ ሊሆን ይችላል። አላቅም ችግሩን ማለት ነው። ስለዚህ እኔ አሁን ቪዲዮ ለቃለሁኝ፣ እናንተ ሰብስክራይብ ሸር በማድረግ ተባበሩኝ። የምር እንደምንም አድርጋችሁ 1000 አስገቡኝ። ከዛ በኋላ ለእኔ ተውትን የምሰራውን እሰራለሁ ማለት ነው። እና አበረታቱኝ፣ በቃ ፕሌስ አበረታቱኝ። የምር እንዲደብረኝ ትፈልጋላችሁ እንዴ? እና እንዳይደብረኝ ሰብስክራይብ አስደርጉኝ፣ 1000 አስገቡኝ። እውነት ለመናገር የዩቲዩብ ቪዲዮ ጊዜ ያስፈልገዋል። ያ ማለት ምንድነው? የህፃን ልጅ ከገባ ዋርኒንግ እንትን ይሰጣል፣ ኮፒራይት ማለት ነውና ሌላ ድምጽ መግባት የለበትም። እንዲሁም ደግሞ በሌላ መዝሙር አቀናብሮ መልቀቅ አይቻልም፣ ኮፒራይት ይሰጣል። የሰው መስል መልቀቅ አይቻልም። ስለዚህ በራስ መስራት ብቻ ነው የሚቻለው ማለት ነው። በራሴ ለመስራት ደግሞ ከስራ ጋር ሆኜ ጊዜ ስላጣሁኝ ጊዜ ስለሌለኝ ነው። ስለዚህ እናንተ ደግሞ ይሄን ተረድታችሁ ተባበሩኝ፣ እንደምንም 1000 አስገቡኝ። ወዳችኋለሁ። እና ደግሞ ሰብስክራይብ ላደረጋችሁ ለሁላችሁንም አመሰግናለሁ። ሰብስክራይብ ያው ትንሽ ነው የቀረው 1000 ሊገባ እና እናንተ ሰብስክራይብ ሼር ማድረጋችሁን አትርሱ። አሁንም በድጋሚ እኔ አዘዛችሁ አላውቅም፣ አስቸገራችሁ አላውቅም፣ ግን ዛሬ አስቸገርኳችሁ በቃ ግዴታ ስለሆነ ማለት ነው። እና ለዛ ነው እኔም ደግሞ ቪዲዮዎችን እየሰራሁ እንዲለቅሽ እና ውድ ቤተሰቦች አደራ ሰብስክራይብ ማድረግ እንዳይረሳ፣ ሼር ማድረግ ላይክ ማድረግ እንዳይረሳ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ሀሳባችሁን አስተያየታችሁን ይሄ ቢሆን ይሄ ነው የሚለውን በኮሜንት አስቀምጡልኝ። ኮሜንት ግን በዋናው ቦታ በዋናው ዩቲዩብ ላይ ዘግቶብኛል። ያው ዩቲዩብ ስቱዲዮ እየሄድኩ ግን አያቸዋለሁኝ። መመለስ ባልችልም ማንበብ ስለምችል እኔ በድምጽ እመጣለሁ። እናንተ ሀሳብ አስተያየት ካላችሁ ይሄ ቢሆን ይሄ ነው የሚስተካከል ይሄ ነው የምትሉኝ ነገር ካለ ያው እኔ በመዝሙር ነው የመጣሁት። አንዳንድ መጽሐፍ ላነብላችሁ እችላለሁ እንጂ መዝሙር ነው ኮንቴክቴ ማለት ነው። እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ላከበራችሁኝ ሰብስክራይብ ላደረጋችሁኝ እግዚአብሔር ያክብርልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እንዴ አድርጉ። ማርያምን ምንም አይጎልባችሁም። ሰብስክራይብ ብታደርጉ ምንም አይቀንስም ማለት ነው። እና ይሄ ነው መልእክቴ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ማለት እስካሁን ስታዳምጡኝ ስለቆያችሁ። መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ ማችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን። ግድ የላችሁ እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉም። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ያችሁ ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ቀና ካለ በምስጋና ከኖር እግዚአብሔር ሌላ ቀን
እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና የሰጠው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮ ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣል፣ ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት፣ አብሮ እንዲጓዝ ፍቀዱለት።